በየቀኑ በምግባችሁ ላይ የምትጨምሩት አንዲት የሻይ ማንኪያ የደም ስሮቻችሁን ጤንነት በመጠበቅ የደም ዝውውራችሁን በማሻሻልና የልባችንን ጤና ከጊዜ ወደ ጊዜ በመታገድ ረገድ ትልቅ ለውጥን ሊያመጣ እንደሚችል ታውቃላችሁ? የደም ስሮቻችን ልክ እንደ ሰውነታችን ዋና የትራፊክ አውራ ጎዳናዎች ናቸው። በየሰከንዱ ኦክስጅንናም አልሚ ምግቦችን ወደ አእምሯችን፣ ልባችን፣ ጡንቻዎቻችን፣ ኩላሊቶቻችን እናም ወደ እያንዳንዱ የሰውነት ክፍሎቻችን ያደርሳሉ። ነገር ግን የተሳሳተ የአመጋገብ ዘይቤ፣ የዕድሜ መጨመር፣ ሲጃራ ማጨስ፣ የስኳር በሽታ፣ የደም ግፊትናም ስር የሰደደ የሰውነት ውስጥ ብግነት ወይም ደግሞ ኢንፍላሜሽን እነዚህን ወሳኝ የመተላለፊያ መስመሮች ቀስ በቀስ ሊጎዷቸው ይችላሉ። ብዙውን ጊዜ ደግሞ ከባድ ችግሮች እስከሚፈጠሩ ድረስ ምንም አይነት ምልክትን ሳያሳዩ። ታዲያ በዛሬው ቪዲዮአችን ላይ በአልሚ ምግቦችናም ለደም ስር ጤንነት ጠቃሚ በሆኑ የእጽዋት ውህዶች የበለጸጉ 10 አነስተኛ በሻይ ማንኪያ የሚለኩ ድንቅ የሆኑ ምግቦችን እንመለከታለን። እነዚህ ምግቦች ተአምራዊ የሆኑ ፈውስ ባይሆኑም ለልብ ጤናማ ለሆነ የአኗኗር ዘይቤ በጣም ጠቃሚ ምግቦች ናቸው። እስከ መጨረሻው ታዲያ አብራችሁኝ ቆዩ። ምክንያቱም የመጨረሻው ምግብ ለደም ስር ጤንነት ከታሰቡት ሁሉ በጣም ዝቅተኛ ግምት የተሰጠው ግን ደግሞ እጅግ አስደናቂው ነው። ታዲያ ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትዘነጉ። ይህንን ቪዲዮ ደግሞ ላይክ እና ሼር ሳታደርጉ በፍጹም እንዳትጀምሩ፣ ለእኔም ይጠቅመኛልና ማለት ነው። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ መልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ ትምህርቱ እንለፍ። ጤናማ የደም ስሮች የመለጠጥ አቅም ያላቸው ጠንካራ እናም በቀላሉ የመስፋፋትና የመኮማተር ብቃት ያላቸው ናቸው። የደም ስሮች ሲረግቡ ወይም ደግሞ ሲጎዱ ግን የደም ዝውውር ውጤታማነቱ ይቀንሳል። ይህም ለከፍተኛ የደም ግፊት፣ ለልብ በሽታ፣ ለስትሮክ እናም ለሌሎች የልብና የደም ስር ችግሮች የመጋለጥ ዕድልን ይጨምራል። የደም ስሮችን ማጠናከር የሚጀምረው ከጤናማ የዕለት ተዕለት ልማዶች ነው። አልሚ ምግቦችን መመገብ፣ ንቁ መሆን ወይም የአካል ብቃት እንቅስቃሴን ማድረግ፣ ከሲጃራ መራቅ፣ በቂ እንቅልፍን ማግኘት እንዲሁም የደም ግፊትን፣ ኮሌስትሮልን እናም የደም ስኳርን መቆጣጠር እጅግ አስፈላጊ ነው። ታዲያ 10ሩን ለደም ስር ጤንነት ጠቃሚ የሆኑ በአንድ የሻይ ማንኪያ የሚለኩ ምግቦችን እንመልከት። አንደኛ የተፈጨ ተልባ ነው። የተፈጨ ተልባ በኦሜጋ 3 ፋቲ አሲድ አይነት በሆነው አልፋ ሊኖሌኒክ አሲድ ኤኤልኤ፣ ፋይበር እናም በሊግናንስ የበለጸገ ነው። እነዚህ አልሚ ምግቦች ጤናማ የኮሌስትሮል መጠንን ለመደገፍ፣ ብግነት ወይም ኢንፍላሜሽንን ለመቀነስና አጠቃላይ የልብና የደም ስር ጤናን ለማሻሻልም ይረዳሉ። አጠቃቀሙም አንድ ሻይ ማንኪያ ተፈይቶ የተዘጋጀ ተልባን በኦትሜል፣ በስሙዚ፣ በእርጎ ውስጥ በመጨመር ተመገቡ። ሁለተኛ ቺያ ሲድ ነው። እነዚህ ጥቃቅን ቺያ ሲድ በኦሜጋ 3 ቅባት፣ በፋይበር፣ በማግኒዥየም እናም በአንቲኦክሲዳንቶችም የተሞሉ ናቸው። በውስጣቸው ያለው የፋይበር መጠን ጤናማ ኮሌስትሮልን እናም የደም ስኳር መጠንን ለመደገፍ ይረዳል። ማግኒዥየም ደግሞ ለመደበኛ የደም ስር ስራ ከፍተኛ ሚናን ይጫወታል። አጠቃቀሙም ከመመገባችሁ በፊት ውሃ ውስጥ ዘፍዝፋችሁ አቆዩት፣ ቢያንስ ለ40 ደቂቃ ወይም ለአንድ አዳር፣ ወይም ደግሞ በእርጎ እና በስሙዚ ውስጥ አዋሃዳችሁ አንድ ላይ መጠቀም ትችላላችሁ። ሶስተኛ ኤክስትራ ቨርጂን ኦሊቭ ኦይል ነው። ኤክስትራ ቨርጂን ኦሊቭ ኦይል በዓለም ላይ ካሉ ለልብ ጤና ተስማሚ ከሆኑ ምግቦች መካከል በስፋት
የተጠናው እናም የተመሰከረለትም ነው። በውስጡ ያሉት ፖሊፊኖሎች የደም ስር ህዋሳትን ከሴል ጉዳት፣ ከኦክሲዲቲቭ ስትረስ ይከላከላሉ። እንዲሁም ጤናማ አንሳቹሬትድ ቅባቶች ለልብና ለደም ስር ጤና ድጋፍ ይሰጣሉ። አጠቃቀሙም አንድ የሻይ ማንኪያ ኦሊቭ ኦይልን በሰላጣ በአትክልቶች ወይም በሙሉ እህል ምግቦች ላይ ጨምራችሁ ተጠቀሙት። አራተኛ የነጭ ሽንኩርት ዱቄት ወይም ደግሞ ጥሬ ፍሬሽ የሆነው ነጭ ሽንኩርት ነው። ነጭ ሽንኩርት አሊሲንን ጨምሮ ድንቅ የሰልፈር ውህዶችን ይዟል። ምርምሮችም እንደሚያሳዩት ነጭ ሽንኩርት በተመጣጠነ ምግብ ውስጥ መደበኛ በሆነ መንገድ ሲካተት ጤናማ የደም ግፊትን ለማስተካከል እናም የደም ስር ስራንም ለማሻሻል ይረዳል። ለመጠቀምም ትኩስ የተወቀጠ ወይም ደግሞ የደቀቀ ነጭ ሽንኩርትን በምግብ ውስጥ ጨምሩ ወይም አነስተኛ መጠን ያለው የነጭ ሽንኩርት ዱቄትን ተጠቀሙ። ታዲያ ነጭ ሽንኩርትን ከፈጫችሁ በኋላ ለ10 ደቂቃ ያክል ጠብቁት። አምስተኛ የእርድ ዱቄት ነው። እርድ ኩርኩሚን የተባለ ተፈጥሯዊ አንቲኦክሲዳንትና ብግነትን የሚከላከል ንጥረ ነገርን ይዟል። አንዳንድ ጥናቶችም እንደሚያመለክቱት ኩርኩሚን የኢንዶቴሊየም የደም ስሮች ቀጭን የውስጠኛ ሽፋን ጤናን ለመጠበቅ ይረዳል። ለተሻለ መዋሃድ እርድን ከቁንዶ በርበሬ እናም ከጤናማ ቅባቶች ጋር ቀላቅላችሁ ተጠቀሙት። ስድስተኛ ያልጣፈጠ የኮኮዋ ዱቄት ነው። ንጹህ ኮኮዋ በተፈጥሮ በፍላቫኖልስ የበለጸገ ነው። ፍላቫኖሎች የናይትሪክ ኦክሳይድ ምርትን በመደገፍ የደም ስሮች ዘና እንዲሉ እናም የደም ዝውውርም እንዲሻሻል ያደርጋሉ። አጠቃቀሙም አንድ ሻይ ማንኪያ ያልጣፈጠ ኮኮዋን በንጹህ እርጎ፣ በኦትሜል ወይም በስሙዚ ውስጥ ቀላቅሉት። ታዲያ በጣም የጣፈጡ የቸኮሌት መጠጦችን አስወግዱ። ሰባተኛ ጥቁር ሰሊጥ ነው። ጥቁር ሰሊጥ ቫይታሚን ኢ፣ ማግኒዥየም፣ ካልሲየም፣ ጤናማ ቅባቶችና አንቲኦክሲዳንት ውህዶችን ያቀርባል። እነዚህ አልሚ ምግቦች ህዋሳትን ከጉዳት የሚከላከሉ ሲሆን ለመደበኛ የደም ስር ስራ ከፍተኛ የሆነ ድጋፍንም ያደርጋሉ። ለመጠቀምም በአትክልቶች በሩዝ ወይም በሰላጣ ላይ ነስነስ አድርጋችሁ ተመገቡት። ስምንተኛ ጥቁር አዝሙድ ነው። ጥቁር አዝሙድ ታይሞኪኖን የተባለ ተፈጥሯዊ አንቲኦክሲዳንትን ይዟል። የመጀመሪያ ደረጃ ጥናቶችም እንደሚያሳዩት የሴል ጉዳትን ለመቀነስና የልብና የደም ስር ጤናን ለመደገፍ ይረዳል። የሆነ ሆኖ አሁንም ተጨማሪ የሰዎች ጥናት ያስፈልጋሉ። ታዲያ ለመጠቀም የጥቁር አዝሙድ ዘሩን ወይም ፍሬውን በምግብ ዝግጅት ውስጥ ተጠቀሙ ወይም ደግሞ ዘይቱን በምርቱ መመሪያ መሰረት ውሰዱ። ዘጠነኛ የዝንጅብል ዱቄት ነው። ዝንጅብል ጂንጀሮልስ እናም ሾጋዎልስ የተባሉ ተፈጥሯዊ ውህዶችን ይዘዋል። እነዚህም ጤናማ የደም ዝውውር እንዲኖር እናም ብግነትን እንዲቀንስም ይረዳሉ። በተጨማሪም ያለ ጨው ወይም ደግሞ ሶዲየም ለምግባችሁ ድንቅ ጣዕምንም ይሰጣል። አጠቃቀሙም አንድ የሻይ ማንኪያ በሞቅ ያለ ሻይ ውስጥ በሾርባ ወይም ደግሞ በስሙዚ ውስጥ ቀላቅላችሁ ጠጡ። አስረኛ ቀይ ስር ወይም ደግሞ የቀይ ስር ዱቄቱንም መጠቀም ትችላላችሁ። ቀይ ስር በተፈጥሮ በናይትሬትስ የበለጸገ ነው። ሰውነታችን እነዚህን ናይትሬቶች ወደ ናይትሪክ ኦክሳይድ ይቀይራቸዋል። ይህም የደም ስሮች ዘና እንዲሉ የሚያደርግናም ጤናማ የደም ፍሰትን የሚደግፍ ዋና ሞለኪውል ነው። ለመጠቀምም አንድ የሻይ ማንኪያ የቀይ ስር ዱቄትን በውሃ በስሙዚ ወይም በእርጎ ውስጥ አዋህዳችሁ ጠጡ። እንዲሁም ፍሬሽ የሆነ የቀይ ስር ፍሬን ወይም ደግሞ አትክልቱን እንደ ጁስ አርጋችሁ መጠቀም ትችላላችሁ ማለት ነው። ታዲያ በተጨማሪም የደም ስሮቻችንን ለመጠበቅ እጅግ በጣም ጤናማ የሆኑ ምግቦች ቢሆኑም እንኳን ውጤታማ የሚሆኑት ከጤናማ የአኗኗር ዘይቤ ጋር ሲቀናጅ ብቻ ነው። ስለዚህ ለተሻለ የደም ስር ጤንነት በየሳምንቱ በአብዛኛዎቹ ቀናት ውስጥ ተራመዱ ወይም አካላዊ እንቅስቃሴን አድርጉ። አትክልቶችን፣ ፍራፍሬዎችን፣ ጥራጥሬዎችን፣
ለውዞችንና ሙሉ እህሎችን አብዝታችሁ ተመገቡ። ጤናማ የሰውነት ክብደትን ጠብቁ። ሲጃራም ሆነ ሌሎችን አታጭሱ። ስኳር የበዛባቸውን መጠጦችንናም በጣም የተቀነባበሩ አልትራ ፕሮሰስድ ምግቦችን ቀንሱ። የደም ግፊትን፣ ኮሌስትሮልን እናም የደም ስኳርን በተቆጣጠረ ሁኔታ ያዙት። በየሌሊቱ ደግሞ ከ7 እስከ 9 ሰዓታት ያክል ጥራት ያለው እንቅልፍን ተኙ። ዘና በማለት አእምሯችሁን በማረጋጋት ወይም በመደበኛ እንቅስቃሴ ጭንቀትን አስወግዱ። ታዲያ ጥንቃቄ ማድረግ ያለባቸው ሰዎችስ ምን አይነት ሰዎች ናቸው ካላችሁ፣ ተፈጥሯዊ የሆኑ ምግቦች እንኳን ከአንዳንድ የጤና ሁኔታዎችናም መድኃኒቶች ጋር ሊጋጩ ይችላሉ። ከነዚህ ውስጥ አንዱ ከሆናችሁ ዋና ዋና የምግብ ለውጦችን ከማድረጋችሁ በፊት ከጤና ባለሙያችሁ ጋር ተማከሩ። የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ፣ ዝቅተኛ የደም ግፊት ካለባችሁ፣ የኩላሊት በሽታ ካለባችሁ፣ ነፍሰ ጡር ወይም ደግሞ የምታጠቡ ከሆነ፣ የምግብ አለርጂዎች ካለባችሁ አስተውሉ። ምንም አይነት አንድ የሻይ ማንኪያ ምግብ የደም ስሮችን በቅስፈት ሊያጸዳ ወይም የተጎዱ የደም ስሮችን ወዲያውኑ በፍጹም ሊመልስ አይችልም። ነገር ግን እንደ ተልባ፣ ኦሊቭ ኦይል፣ ነጭ ሽንኩርት፣ ቺያ ሲድ፣ እርድ፣ ኮኮዋ፣ ዝንጅብልና ቀይ ስር ያሉ በአልሚ ምግቦች የበለጸጉ ምግቦችን ከመደበኛ የአካል ብቃት እንቅስቃሴ ጋር አጣጥሞ በቋሚነት መመገብ የደም ስር ስራን እናም አጠቃላይ የልብ ጤናን በጊዜ ሂደት ለማጠናከር ይረዳል። በየቀኑ የምናደርጋቸው አነስተኛ ምርጫዎች በረጅም ጊዜ ውስጥ ትልቅ የሆነ የጤና ጥቅምን ያስገኙልናል። በአጠቃላይ ጤናማ የደም ስሮች የጤናማ ልብ፣ አእምሮ እናም ሙሉ ሰውነት መሰረት ናቸው። እነዚህን አልሚ ምግቦች በቀን 1 ሻይ ማንኪያ ብቻ በምግባችሁ ላይ በመጨመርና ከንቁ የአኗኗር ዘይቤ ጋር በማጣመር ለረጅም ጊዜ ጤናችሁ ላይ ኢንቨስት እያደረጋችሁ ወይም መሰረትን እየጣላችሁ ነው። ታዲያ ውድ ተመልካቾቼ ከነዚህ ምግቦች ውስጥ የትኛውን በዕለት ተዕለት ምግባችሁ ውስጥ ትጠቀማላችሁ? ቀጣይስ የትኛውን ለመሞከር አሰባችሁ? መልሳችሁን እስቲ በኮመንት ላይ አስፍሩልኝ። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁትና ከተማራችሁበት ላይክ እንዲሁም ሼር በማድረግ ሌሎችንም አስተምሩ። ሰብስክራይብ ማድረጋችሁን እንዳትዘነጉ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። በፍጹም ላይክ ሳታደርጉ እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።